ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? እንግዲህ ትንሽ ጠፋ ብዬ ነበር። አሁን ወደ ህልም ፍቺ ተመልሻለሁ። እንዴት ናችሁ? ሁላችንም ሰላም ሰላም ብያለሁ። የዛሬው ህልም ደግሞ ፀጉርን ማንሳት ከብብት ላይ ከማንኛውም የሰውነት አካላችን ላይ ፀጉርን ስትላጩ ወይም ስታነሱ ማለት ነው። የጭንቅላት ሳይሆን የብብት ስስ ብልት አካባቢ ያሉትን ፀጉሮች ስታነሱ በህልም ማየት የሚሰጠውን ፍቺ እንግዲህ አጠር ምጥን አድርጌ ይዤላችሁ ቀርብ ያለው። ላይክ በማድረግ ጀምሩ። ላይክ እያደረጋችሁ ተከታተሉ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር እያደረጋችሁ ደግሞ ለጓደኞቻችሁ እንዲዳረስ አድርጉ። አሁን ወደ ህልሙ እገባለሁ ማለት ነው። ምናልባት ይህንን ህልም አልማችሁ ፍቺውን አታችሁት ሊሆን ስለሚችል ቪዲዮ ብሰራ ጥሩ ነው ብዬ ነው። ወደ ህልሙ እገባለሁ። ያላገባች ሴት፣ ትዳር ያልያዘች ሴት የብብት ፀጉርን በህልም ስትላጭ ማየቷ ምናልባት ንስሐ መግባቷን እና የተከለከሉ ድርጊቶችን ፈጽማ ግን ለዛ ነገር ደግሞ ንስሐ መግባቷን ያመላክታል ማለት ነው። የተከለከለ ያልተፈቀደ ነገር ፈጽማ ለዛ ነገር ንስሐ እንደገባች ያሳያል። የብብት ፀጉሯን ስትላጭ ያላገባች ሴት በህልሟ ከተመለከተች ማለት ነው። አንዲት ልጅ የብብት ፀጉሯን በህልም ስትላጭ ማየቷ ደግሞ ሌላኛው አፈታት ለረጅም ጊዜ የምትመኘውን ትልቅ ነገር እንደምታሳካ ያመላክታል ማለት ነው። የብብት ፀጉር መላጨት እና ከፊሉን በህልም መተው፣ ግማሹን ላጭታችሁ ግማሹን ስትተው በህልም ካለማችሁ ማለት ነው። ይሄ ፍቺ ምንድነው? ስራችሁን ካጣችሁ በኋላ እንዳትጸጸቱ ወይም ደግሞ በምትሰሩት ስራ ወይም ደግሞ በምታደርጉት ድርጊት ብዙ ነገሮችን እንዳታጡ ወይም እንዳትጸጸቱ መጠንቀቅ እንዳለባችሁ የሚናገር ህልም ነው ማለት ነው። ለምን ፀጉሩን በከፊል ላጭታችሁ በከፊል መተው ስራን በማጥራት ያኔ መጥፎ ስራን በመስራት በኋላ እንዳትጸጸቱ ንስሐ መግባት አለባችሁ እንደማለት ነው። ለምን የሆነ የተዋችሁት ነገር አለ ማለት ነው። ግማሹን ላጭታችሁ ግማሹን ስትተው ሙሉ ለሙሉ ንስሐ ለማድረግ ፈቃደኛ አይደላችሁም። ዛሬ ነገ እያላችሁ ታመናታላችሁ ማለት ነው። ስለዚህ እንደዚህ ህልም ካያችሁ ቶሎ መጸጸትና ወዲያውኑ ወደ ንስሐ መግባት ተውበት ማድረግ አለባችሁ ማለት ነው። ግማሹን ላጭታችሁ ግማሹን ስትተውት ካለማችሁ። እሺ፣ ሌላው የቀኝ ብብትን መላጨትና ግራውን በህልም መተው። የቀኛችሁን ላጭታችሁ የግራውን ስትተው ካለማችሁ ደግሞ ይሄ ፍቺ ምንድነው? ህልም አላሚው የሚያልፉባቸውን ቀውሶችና አስቸጋሪ ጉዳዮችን ያመላክታል። የምታሳልፉትን ችግሮች፣ ቀውሶች፣ መሰናክሎችና አስቸጋሪ ነገሮችን ያመላክታል ማለት ነው። ቀኙን ላጭታችሁ ግራውን ስትተውት በህልም ካለማችሁ ማለት ነው። እሺ፣ በህልም የብብት ፀጉርን የሚላጭ ወንድ ደግሞ ህልም አላሚ ብዙ ገንዘብ የሚያመጣለትን ብዙ የንግድ ስራዎችን ያገኛል ማለት ነው። ወንድ ህልም አላሚ ብብቱን ሲላጭ ከተመለከተ ብዙ ገንዘብ የሚያስገኝለትን የንግድ ስራ ያገኛል ወይም ንግድ ስራ ይጀምራል ማለት ነው፣ ለወንድ ማለት ነው። እሺ፣ አንድ ጓደኛ በህልም የብብት ፀጉሩን እንደሚላጭ በህልም ከተመለከታችሁ የጓደኛችሁ የብብት ፀጉሩን ሲላጭ ካያችሁ በዛ አስቸጋሪ ወቅት እያሳለፈ ድጋፍና እርዳታ ከእናንተ እንደሚፈልግ ያሳያል ማለት ነው። ጓደኛችሁ የብብት ፀጉሩን እየላጨ በእናንተ ህልም ካለማችሁ ይሄ ጓደኛችሁ በዛ እናንተ ባለማችሁበት ወቅት ላይ ብዙ ነገሮችን ችግሮች እያሳለፈ ስለሆነ የእናንተን እርዳታ የእናንተን እገዛ ይፈልጋል ማለት ነው። እሺ፣ የፊት ፀጉርን እዚህ አካባቢ የሚመጡ ፀጉሮችን እዚህ አካባቢ የሚበቅሉ ትንንሽ ፀጉሮችን ደግሞ በማንኛውም ነገር ለማንሳት ስትሞክሩ ወይም ለመላጭ ስትሞክሩ ለማስወገድ ስትሞክሩ በህልም ካያችሁ ህልም አላሚው የሚጠብቀውን መልካም ነገሮች ይገልጻል ማለት ነው። በቀጣዩ ቀን ህልም አላሚው ብዙ መልካም ነገሮች ይጠብቀዋል፣ ወደ ህይወቱ ይመጣል ማለት ነው። እሺ፣ ሌላው ደግሞ አንድ ሰው ብዙ ችግሮች ካጋጠመውና በእውነታው ብዙ ችግር ካጋጠመውና በህልሙ የፊት ፀጉሩን ሲያስወግድ ከተመለከተ ያሳለፈውን ችግር ወይም ደግሞ ካለፈበት ችግር ከጭንቀት በኋላ መዳንን ወይም ከዛ ችግር መውጣትን ያመላክታል። በእውነታው ችግር እያጋጠማችሁ ጭንቀት ውስጥ ከነበራችሁና በህልማችሁ ደግሞ የፊት ፀጉሮችን ስታስወግዱ ወይም በክር ሊሆን ይችላል በማንኛውም ነገር እያስወገዳችሁ በህልም ከተመለከታችሁ ይሄ ምንድነው? ከዛ ጭንቀት ልትድኑ ከዛ ችግር ትወጣላችሁ ማለት ነው። ያው ከችግሩ ታልፋላችሁ ማለት ነው። ችግር ትወጡታላችሁ ማለት ነው።
ሌላው አጭር የፊት ፀጉርን በህልም ውስጥ ማስወገድ። እንደዚህ ትንሽ ነገሮችን ብቻ ሙሉ ለሙሉ ሳይሆን ትንሽ ነገሮችን ብቻ ከፊታችሁ ላይ በህልም ፀጉር ስታስወግዱ ማለም ህልም አላሚው የሚያሳየውን መልካም ተፈጥሮና ምግባርን ይገልጻል። ይህም ደግሞ በሁሉም ሰዎች እንዲወደድ ያደርገዋል ማለት ነው። እንግዲህ ትንንሽ ፀጉሮችን በህልም ከፊታችሁ ላይ ስታነሱ ካለማችሁ ህልም አላሚው በጣም ጥሩ ስነ ምግባር ስላለው በሰዎች ዘንድ ይሄን ያለመ ሰው በሰዎች ዘንድ ይወደዳል። ሰዎች በስነ ምግባሩ ያደንቁታል፣ ይወዱታል ማለት ነው። ትንሽ የፊት ፀጉርን በአንድ ሰው ህልም ውስጥ ማስወገድ። ትንንሽ ፀጉሮችን ደግሞ እንደዚህ በክር ሊሆን ይችላል በሆነ ነገር ብቻ ከፊታችሁ ላይ ስታስወግዱ ማለም ሁልጊዜ በሰዎች መካከል ያላችሁን ስማችሁን ለመጠበቅ እና መልካም ባህሪያችሁን ወይም መልካም ስማችሁን ለመጠበቅ እንደምትፈልጉ ስማችሁ እንዲጠፋ እንደማትፈልጉ ያመላክታል ማለት ነው። እናንተ ትንንሽ ፀጉር ስታስወግዱ ካለማችሁ ሰው በክፉ እንዲያነሳችሁ ወይም ሁሌም ጥሩ ተብላችሁ ስለምትጠሩ በመጥፎ ስም እንዳትነሱ እንደምትጠነቀቁና እንደምትጠብቁ ስማችሁን ያመላክታል ማለት ነው። እሺ ሌላው ደግሞ ፀጉርን በህልም መንጨት ስትነጩት ደግሞ እንደዚህ እያደረጋችሁ ስትነጩት ማየት ቸልተኝነትንና በግዴለሽ ምክንያት የሚያጋጥሟችሁን አስቸጋሪ ጉዳዮችና ሀዘኖች ያሳያል። መላጨትና መንጨት ይለያል። እንደ አንዳንዷን ሀባ ይዛችሁ ስትነጩ ካያችሁ የፊታችሁን ፀጉር ማለት ነው እናንተ ግዴለሽና ቸልተኛ በመሆናችሁ በህይወታችሁ የሚያጋጥሟችሁ አንዳንድ ችግሮች እንዳሉ ያመላክታል ማለት ነው። ቸልተኛ ሰው ብዙ ጊዜ ከችግር አያመልጥም። ምክንያቱም ማንኛውም ነገር በቅድሚያ ከማድረግ ይልቅ ቸልተኛ ስለሚል ማለት ነው። አሁን ደግሞ ያላገቡ ሴቶች አሁንም ያላገቡ ሴቶች ቅድም ወንዶችንም ያቀላቀለና የሴትም ጭምር ነው። አሁን ደግሞ ያላገቡ ሴቶች የስስ ብልት አካባቢ ወይም ብልታችሁን የብልትን ፀጉር ስታነሱ በህልም አይታችሁ ከሆነ እንግዲህ ፍቺውን እዚህ ታገኛላችሁ ማለት ነው። ስሜት የሚነካ አካባቢ እነሱ ስሜት የሚነካ አካባቢ ብለው ነው የገለጹት። ይገባቸዋል ብዬ ተስፋ አደርጋለሁ። የታችኛውን ቦታ በህልም ስትላጩ ወይም በማንሻ ነገር እንደዚህ ስትላጩ ወይም በሆነ ነገር ብቻ ስታነሱ በህልም ስታስወግዱ ፀጉሩን ከተመለከታችሁ ይሄ ህልም አላሚ ያላገባች ሴት ማለት ነው። ግዴለሽነቷንና ኃላፊነት የጎደላት ሰው መሆኗን ያሳያል። ይህም ቀድማ ለዚህ ነገር አስባ ካልተጠነቀቀች በስተቀር ህይወቷን ጥሩ ላይሆንላት ይችላል ማለት ነው። የብልቷን ፀጉር በህልም ያላገባች ሴት ስትላጭ ወይም ስታስወግደው በህልም ከተመለከተች ግዴለሽና ቸልተኛ ሴት እንደሆነች ያመላክታል ማለት ነው። እሺ አንዲት ያላገባች ሴት ልጅ ራሷን በማንኛውም ነገር ተጠቅማ ስስ ብልቷን አካባቢ ፀጉርን ስታስወግድ ካየች ይህ ማለት ያሏትን እድሎች በአግባቡ መጠቀም እንደማትችልና ብዙ ነገሮችን በአግባቡ መጠቀም እንደማትችል በቃ ቀዥቃዣና ችኩል ሰው ስለሆነች መረጋጋት እንዳለባት የሚነግራት ህልም ነው ማለት ነው። ከላይ ቅድም ምን ብለናል? ራሱ ነው ይሄን ነው ስታስወግድ የብልቷን ፀጉር ካለመች ግዴለሽና ቸልተኛ ሴት ናት። በሌላው አፈታት ደግሞ አሁንም እንደዚሁ የብልት ፀጉሯን ስትላጨው ስታስወግደው ካለመች ምንድነው ብዙ እድሎችን እንደሚያመልጣት በቃ የሆነ ያልተረጋጋች ሰው ስለሆነች ብዙ ቻንሶችን ያልፋታል ማለት ነው። አሁንም ያላገባች ሴት ልጅ ስሜቷ ማለት ከታች እንትናን አካባቢ ፀጉር ስታስወግድ አሁንም ከተመለከተች ወይም ደግሞ እያስወገደች እንደሆነ ካየች ማለት ነው በሚመጣው ጊዜ ውስጥ ምቾት የማይሰማት የሆነ ጥሩ ስሜት የማይሰማት ወይም ድካም እንደሚሰማት ወይም ጥሩ ያልሆነ ጊዜያት እንደምታሳልፍ ያመላክታል ማለት ነው። ሌላው ደግሞ ማለት ነው ብዙ አይነት አፈታት አለው። እንግዲህ አንድ ህልም በአንድ ጊዜ ብቻ መላጨት ብቻ 3-4 አይነት ብቻ አለው። ለምሳሌ የብልቷን አካባቢ አሁንም መላጨት በመላጭም ቢሆን በማንኛውም ነገር ተጠቅማ ስትላጭ ማየቷ ከቤተሰቧ ጋር በችግር የተሞላ አስቸጋሪ ጊዜ ውስጥ እንዳሳለፈች ያሳያል። ይሄም በሰላም እንዳትኖር ይረብሻታል ማለት ነው። አንዲት ነጠላ ሴት ሚስጥራዊነት ያለውን አካባቢ ወይም የታችኛውን ብልት በሌዘር በማንኛውም ነገር በማስወገጃ ተጠቅማ ስታስወግድ ካየች በህይወቷ ውስጥ ጉልህ ጣልቃ የሚገቡትን ሰዎች ለመጋፈጥ ደፋር መሆን እንዳለባት እያሰበች ወይም እየወሰነች ወይም ደግሞ ደፋር መሆን እንዳለባት የሚነግራት ህልም ነው ማለት ነው። የብልት ፀጉሯን በህልሟ ስታስወግድ በሆነ ነገር ስትላጨው በሆነ ነገር በአመድም ሊሆን ይችላል በማንኛውም ነገር ተጠቅማ የብልት ፀጉርን ስታስወግድ ከተመለከተች ማንኛውም ነገር እሷን የሚቃወሟትን ወይም ደግሞ እሷን ጣልቃ እየገቡ በህይወቷ የሚበጠብጧትን ሰዎች ለመጋፈጥ
ጥንካሬውን እያገኘች ወይም ደግሞ መጋፈጥ እንደምትችል የሚነግራት ህልም ነው ማለት ነው። ባለትዳር ሴት በህልሟ የሰውነት ፀጉሯን በሀላዋ ይሄ የስኳሩ የቀለጠው የለም እዚህ እኛ ያለንበት ሀገር ሀላዋ ነው የሚባለው ምንድን ነበር ሰም ኢትዮጵያ ደግሞ ሰም ከስኳር የሚሰራው ወይም ደግሞ ከማር የሚሰራው ይሆን አላውቅም እንዲጥብቅ አድርጎ እንዲስት አድርጎት የሚነጨው ኢትዮጵያ ምን እንደሚባል አላውቅም ከሰም ነው ግን ሰም ይመስለኛል እዚህ ሀገር ግን ሀላዋ ነው እና ባለትዳር ሴት በሀላዋ ተጠቅማ እንግዲህ እንዲሁ በምላጭ መላጨትና በሆነ ነገር ማስወገድ እና በሀላዋ እንደዚህ ተደርጎ የሚነሳው ፍቺው ይለያያል ማለት ነው። ስለዚህ ባለትዳር ሴት ሀላዋን ተጠቅማ የሰውነቷን ፀጉሯን በህልም ስታስወግድ ማየት ይሄ የሚያሳየው በቅርብ ጊዜ ውስጥ ብዙ ቀውሶችና ችግር እንደሚገጥማት ነው። እናም በህይወቷና በወደፊቷ ላይ አሁን ባለው ህይወቷና ወደፊቷ ላይ ተጽዕኖ የሚያሳድርባት ችግሮች ያጋጥሟታል። ያን ደግሞ ለማሸነፍ መሞከር እንዳለባት የሚነግራት ህልም ነው። በሀላዋ እንደዚህ አድርጋ ስታነሳ የሰውነት ፀጉሯን በህልም ባለትዳር ሴት ከተመለከተች ማለት ነው። አሁንም ባለትዳር ሴት በህልም የሰውነቷን ፀጉር ስትላጭ ወይም ደግሞ ስታነሳ በህልም ወይም ደግሞ ስትላጨው በህልም ካየች ይህ የሚያሳየው በህይወቷ ውስጥ ምቾትና የአእምሮ ሰላም እንደሚያስፈልጋትና በቅርብ ጊዜ ውስጥ ሰላም እንደምታገኝ ነው። እንግዲህ አሁን ጥሩ ላይ እንዳልሆነች ነው ወደፊት ይሄ ሰላም ወይም የአእምሮ መረጋጋት እንደሚያስፈልጋት የሚናገር ህልም ነው ማለት ነው። አሁንም ባለትዳር ሴት ምንም አይነት ጉዳት ሳታደርስ ሰውነቷን ሳትቆርጠው ወይም ሳትቆነጥጥ ምንም ሳታደርግ ሰውነቷ ላይ የሰውነቷን ፀጉር ሙሉ በሙሉ በሀላዋ በስኳር የሚሰራው በሀላዋ ስታስወግድ ወይም በሰም ስታስወግድ ማየት በቅርብ ጊዜ ብዙ ገንዘብ እንደምታገኝ ያሳያል። ይህም ደስተኛ ህይወት እንድትኖር ያደርጋታል ማለት ነው። ምንም ጉዳት ሳታደርግ ሳይነጫት ሳያሟት በስነስርዓት ከሰው የሰውነቷን ፀጉር በሀላዋ እያነሳችው እንደሆነ ባለትዳር ሴት ካየች ብዙም ሳትቆይ ገንዘብ እንደምታገኝና ደስተኛ ህይወት እንደምትኖር ያመላክታል ማለት ነው። ሌላዎቹ ህልም አላሚ ባለትዳር ሴት ሁሉንም የሰውነት ፀጉሯን ከላይ እስከታች በስኳር ሰም ወይም ደግሞ በሀላዋ እያስወገደች እንደሆነ በህልም ከተመለከተች ምንድነው ያኔ ይሄ ደግሞ ምንድነው በህይወቷ በጣም ደስተኛና ሰላማዊ የሆነ ወይም የተረጋጋና እርካታ የሚያስገኝ ህይወት እንደምትኖር ወይም ደግሞ መረጋጋት ሰላም ማግኘት እንግዲህ ጭንቀቶች ችግሮች በሙላ አልፈው የተረጋጋ ህይወት እንደምትኖር ያመላክታል ማለት ነው። ሌላው ህልም አላሚው ሁሉንም የሰውነቱን ፀጉር በስኳር ሰም ካስወገደና ሰውነቷ በህልም ውስጥ ለስላሳ እንደሆነ ካየች ይህ ማለት በህይወቷ ውስጥ ትልቅ እቅድ ለማውጣት ታስባለች እና ይሄንንም እቅድ ለመጀመር ደግሞ ምንም ነገር ችግሮችም ሆነ ማንኛውም ነገር አይገጥማትም ማለት ነው። ትልቅ ነገር እንደምታስብ ያመላክታል። ከላጠችው ወይም በሀላዋ ካነሳችው በኋላ ሰውነቷ ለስልሶ ካየች በህይወቷ ትልቅ ነገር ላይ ለመድረስ እቅድ ታወጣለች። ያንን እቅድ ደግሞ ብትፈጽመው ወይም ብትጀምረው ምንም አይነት እገዳ ወይም ችግሮች አያጋጥሟትም ማለት ነው። እሺ ሌላኛው አፈታት ደግሞ ለህልም አላሚው የፀጉሩን በስኳር ሰም ሲያስወግድ ከተመለከተ በቅርብ ጊዜ ውስጥ ብዙ መልካም ነገሮችና በረከቶች እንደምታገኝ የሚያሳያል። ይህም እርካታና ደስተኛ እንድትሆን ያረጋታል ማለት ነው። እንግዲህ ባለትዳር ሴትና የፈታች ሴት አንድ አይነት ነው። ፀጉር ስታስወግድ ከተመለከተች እንግዲህ በሀላዋ ከሆነ የምታገኘውን የገንዘብና ደስተኛ ህይወት ነው። በሌላ ነገር ስታስወግድ ከሆነ ደግሞ ያው ቅድም ገልጬዋለሁ ላላገባችም እንደዛ በአጠቃላይ ስለ ፀጉር ማስወገድ ይሄን ይመስላል ማለት ነው። ለነፍሰ ጡር ሴት አልተፈታም ለምን እንደሆነ አላውቅም። ለተፈታች ግን የባለትዳር ይሆናታል። ለነጠላም ደግሞ ፈትቻለሁ እጥር ምጥን ያለ ነው ብያችኋለሁ። ይሄን ይመስላል ለዛሬ ይዤላችሁ የቀረብኩት። በሌላ ደግሞ እስክንገናኝ ደህና ቆዩ። ምናልባት ፀጉር ስታነሱ ብልት ላይ ያለን ስታነሱ ካለማችሁ ምንም ክፋት እንደሌለው ይሄን የመሰለ ፍቺ እንዳለው እንድታውቀው ብዬ ነው። ደህና ቆዩ። ቻው